ፊልሙ የሚጀምረው ዓለም ላይ የሚደርሱትን ከባድና አሰቃቂ አደጋዎችን ለመከላከል ማህበረሰቡን እንደገና በአዲስ የህይወት መንገድ እንዲኖሩ እያደረጉ እያለ ነው። ሰዎች ስሜት እንዳይኖራቸው ተደርገዋል። አይናቸውም ማየት የሚችለው ጥቁርና ነጭ ቀለማትን ብቻ ነው። መዋሸት ፈጽሞ የተከለከለ ነበር። እንዲሁም ማንኛውንም ያልተፈለገ የሰው ልጅን ምኞት ለማጥፋት ሁሉም ሰዎች ጠዋት ጠዋት ላይ መርፌ ይወጋሉ። ህፃናትም የሚወለዱት በላብራቶሪ ውስጥ በተቀመጠ ማሽን አማካኝነት ብቻ ነው። ከተማዋን የሚያስተዳድሯት ሸምገል ያሉ ሰዎች በመሆናቸው በፊልሙ ውስጥ አስተዳዳሪዎቹ ሽማግሌዎች ተብለው ይጠራሉ። ዋናዋ መሪ ግን በእድሜ ተለቅ ያለች ሴት ስትሆን ከተማዋ ውስጥ ያሉትን እያንዳንዱን ሰዎች በካሜራ ትከታተላለች። ይህ ስርዓት በሽታን፣ ጦርነትንና ድንገተኛ አደጋዎችን አስወግዶ ለነዋሪዎቹ ሁሉ ሰላምን ቢያሰፍንም እያንዳንዱ ግለሰብ ግን የራሱ የሚባል ስሜት እንዳይኖረው ተደርጓል። የሚኖርባትም ከተማ ዙሪያዋ ሁሉ በጭጋግ የተከበበች ናት። ሰዎችም ከዚያ ጭጋግ ባሻገር ምንም ነገር እንደሌለ ይነገራቸዋል። ጆናስ የተባለ ወጣት ከቅርብ ጓደኞቹ ከፊዮናና አሸር ጋር በመሆን አዲስ ለተወለዱ ህጻናት በፈቃደኝነት ለመስራት ብስክሌቱን እየነዳ ዘወትር ወደ አሳዳጊ ማዕከል ይሄዳል። ጆናስ እና ጓደኞቹ 18 ዓመት ሞልቷቸዋል። ይህም ማለት በቅርቡ በማህበረሰቡ ውስጥ የሚሰሩበት ስራ ይመደብላቸዋል ማለት ነው። አሸርና ፊዮናም 18 ዓመት የሞላቸው ልጆች ስራ ለሚመደቡበት ስነ ስርዓት በጉጉት ቢጠባበቁም ጆናስ ግን ውስጡ ከሌሎቹ የተለየ ሆኖ ስለሚሰማው እና ምን አይነት ስራ እንደሚያገኝ እያሰበ ፍርሃት ተሰምቶታል። ሌላ ለማንም ባይናገርም ጆናስ አንዳንድ ጊዜ የፊዮናን የፀጉር ቀለም እንዲሁም አንዳንድ ቀለማትን ማየት ይችላል። በልጆች ማሳደጊያ ማዕከሉ ውስጥ የጆናስ አባት ገና አዲስ የተወለደና ወደ እነርሱ ቤት የሚመጣን አንድ ህፃን እያሳደገ ነው። ህፃኑ በድንገት ማልቀስ ሲጀምር ፊዮና አባበለችው። የጆናስ አባትም ህፃኑን ገብርኤል ብሎ ሰየመው። ነገር ግን በከተማዋ ውስጥ ማንም የማንንም ስም መጥራት አይችልም ነበር። አባትየው ግን የልጁን ስም እየጠራ እያለ ጆናስ ሰምቶ ህገወጥ ስለሆነ አባቱን ተዋለው። አባቱም ስማቸውን መጥራት ህፃናትን እንዲደሰቱ እንደሚያደርጋቸው ነገረው። ጠዋት ከሰራው የበጎ ፈቃድ ስራ በኋላ ከጓደኞቹ ጋር ወደ መናፈሻ ገንዳ ሄደው በትንሿ ፏፏቴ ውስጥ እየዘለሉ ቆዩ። ከዛም ስራ በሚመደቡበት ቀን ምንም አይነት ስራ ቢመደብላቸውም ሁልጊዜ ጓደኛሞች ሆነው እንደሚቀጥሉ ቃል ገቡ። በማግስቱ ሁሉም ታዳጊዎች ከተማዋን በሚመሩት ሽማግሌዎች ስነ ስርዓት ላይ ታድመዋል። የስርዓቱ መጀመሪያ የሆነው ጡረታ የሚወጡትን አረጋውያን ሌላ ቦታ ተብሎ የሚጠሩት ነገር ግን ማንም ወደ ማያውቀው ቦታ ሲሸኙ ይሰናበቷቸዋል። ቀጥሎም በላብራቶሪ አዲስ የተወለዱ ህጻናት ሁሉ ለቤተሰቦቻቸው ይመደባሉ። 9 ዓመት የሞላቸው ልጆች ደግሞ የወደፊት ኃላፊነታቸውን ምልክት ይቀበላሉ። በመጨረሻም ወጣቶቹ በማህበረሰቡ ውስጥ አዲሱን ስራቸውን የሚያገኙበት ጊዜ ደርሷል። ፊዮና የህፃን አሳዳጊ ትሆናለች። አሸር ደግሞ የዶን አብራሪ ሆኖ ተመረጠ። ነገር ግን የጆናስ ተራ ሲደርስ ሽማግሌዎቹ ሳይመድቡት ይዘሉታል። እርሱም ከእርሱ በስተቀር ሁሉም የስራ መደቡን ሲያገኝ ግራ ተጋባ። ብቻውን መድረክ ላይ ቀረ። ሽማግሌዎቹ ስለ ጆናስ ለየት አድርገው መናገር ጀመሩ። እርሱ ነገሮችን ከሌሎች ሰዎች በተለየ መንገድ የማየት ችሎታ ስላለው ቀጣዩ የዓለምን እውነተኛ ትዝታዎች ተቀባይ ሆኖ ተመርጧል አሉ። የዓለምን እውነተኛ ትዝታዎች ተቀባይ ማለት ከተማዋ ውስጥ ያሉት ሰዎች ምንም አይነት ስሜት እንዲኖራቸው ስለማይፈቀድ እንዲሁም መንግስታቸውን ምንም አይነት ጥያቄ መጠየቅ ስለማይችሉ አንድ የተለየ ሰው ይመረጥና ዓለም ላይ የነበሩትን እውነተኛ የሰው ልጆችን አኗኗር እንዲያውቅ ይደረጋል። ከዛም ባለፈ የፈለገውን ጥያቄ መንግስትን መጠየቅ ይችላል። ጥያቄን በመጠየቁም እንደ ወንጀለኛ አይቆጠርም። ይሄ የሚደረገው የሌሎችን ሸክም የሚሸከም ሰው መኖር አለበት ብለው ስለሚያምኑ ነበር። ስለዚህ ይሄ ሰው ተቀባይ የሚል ስም ያለው ሹመት የሚመስል የስራ ዘርፍ ነው። ሽማግሌዎቹ ምርጫቸውን በጥንቃቄ ከመረመሩ በኋላ ጆናስ የመጨረሻው አማራጭ መሆኑን ተናገሩ። ምክንያቱም ከጆናስ በፊት የተመረጠችው ልጅ ኃላፊነቷን ስላልተወጣች በድጋሚ ተመሳሳይ ስህተት ውስጥ መግባት ስለማይፈልጉ ነበር። ስነ ስርዓቱ ካለቀ በኋላ ጆናስ እናቱን ስለ ሽማግሌዎቹ ቃል ትርጉም ይጠይቃታል። ነገር ግን እናቱ ርዕስ ቀይራ አስቀየሰችው። ከዚያም ጆናስ ወደ ክፍሉ ሄዶ ስለ አዲሱ ስራው የሚያስተምረውን ሚሞሪ በቴሌቪዥን ላይ ከፈተው። ለታጨበትም የተቀባይ የስራ ዘርፍ ለስልጠና መሄድ አለበት እና ከእያንዳንዱ ስልጠና በኋላ ወዲያውኑ ወደ ቤቱ መመለስ አለበት። የዚህ ስልጠና ዝርዝሮች ሁሉ ሚስጥር መሆን አለባቸው። ይህ ሚና ጆናስን ከህጉ ብዙ ልዩ መብቶችን እንዲያገኝ ያደርገዋል። ለምሳሌ መዋሸት ይፈቀድለታል። እንዲሁም ዕለት ዕለት ከሚወስደው ፍላጎትን የሚያጠፋ መርፌ ውጪ ምንም አይነት መድኃኒት በተለይም ህመምን የሚያስታግሱ መድኃኒቶችን መውሰድ አይገደድም። በማግስቱ ጆናስ አዲሱን ዩኒፎርሙን ለብሶ ብስክሌቱን እያሽከረከረ ወደ አንድ ብቸኛ ቤት ገባ። የለበሰውም ዩኒፎርም ከሌላ ሰው የተለየ ሆኖ እንዲታይ አድርጎታል። የገባበት ቤት ውስጥም በስራ ላይ ያለውን የተወስታዎችን ተቀባይ አገኘው። ሰውየው ሸምግሏል። ለዚያ ነው ጆናስ ሰልጥኖ ቦታውን መተካት ያለበት። ሰውየው ትዝታዎችን ለጆናስ ማስተላለፍ ሲጀምር ሰጪ ተብሎ ይጠራል። የጆናስ ስልጠና የሰው ልጅን ታሪክ መቀበልና ሽማግሌዎችን መምራት እንደሚሆን ገልጾለት ከጎኑ እንዲቀመጥ አደረገው። ጆናስ በእጁ ላይ ካለው ምልክት ጋር የሚመሳሰል ምልክት በሰጪው እጅ ላይ አየ። ሰጪው በተቻለ መጠን ጆናስን ወደ እርሱ አስጠግቶ እጁን ያዘና ራእዮችን እንዲያይ ያደረገው። በድንገት ቅዝቃዜ ተሰማው። ከዚያ በፊት አይቶ የማያውቀውን በረዶ በራእይ በማየቱ ተገረመ። አጠገቡም የበረዶ መንሸራተቻ ስለነበር ቁጭ ብሎ መንዳት ጀመረ። ነገር ግን የገና መዝሙር እየዘመሩ ያሉ ደስተኛ ቤተሰቦች ያሉበት ቤት ተመልክቶ አቆመው። ከዛ ግን ሰጪው የቀኑን ስልጠና ስለጨረሰ እጁን ለቀቀውና ከራእዩ ወጣ። ዓለም ላይ ሰዎች ከሚያስቡት በላይ ብዙ ነገር
እንዳለ ቃል ገባለት። ምሽት ላይ እናቱ ስለ ጆናስ የሆነ የተለየ ነገር እንዳለው እየተናገረች እያለ በዚያው ቅጽበት አባቱ አዲስ የተወለደውን ገብርኤልን ይዞ ወደ ቤት መጣ። ጆናስ የገብርኤል እጅ ላይ ከራሱ ጋር ካለው ምልክት ጋር ተመሳሳይ የሆነ ምልክት እንዳለው አስተዋለ። የወደፊት ህይወቱ ምን ሊሆን እንደሚችልም ገመተ። በማግስቱ የጆናስ አሰልጣኝ ወይም ሰጪው ስለ ቀለማት የበለጠ እንደሚያስተምረውና እርሱ መጀመሪያ ማየት የቻለው ቀለም ቢጫ እንደነበረ ነገረው። ጆናስም የፊዮናን ቀይ ጸጉር ማየት እንደሚችል መለሰለት። ከዚያም ሰጪው ጆናስን እጁን ይዞ ሌላ ራዕይ እንዲያይ ያደረገው። በዚህ ጊዜ በሰማይ ላይ አስደናቂ ቀለማትን አየ። ፀሐይ ስትገባ የሚታየውን የሚያምር ወጋገን ሲመለከት ይሄ ሁሉ ለመጀመሪያ ጊዜ ይመስለው ነበር። ጆናስ ወደ እውነተኛው ዓለም ሲመለስ ትንሽ የደበዘዙ ቢሆንም አንዳንድ ቀለማትን በክፍሉ ውስጥ ማየት ጀመረ። ሰጪው ለጆናስ ሽማግሌዎቹ ሰዎች ቀለማትን እንዳያዩ ያደረጉት ቅናትን ስለማይነሳሱ እንደሆነ ነገረው። ከዛም በስልጠናው እየገፋ ሲሄድ ተጨማሪ ቀለማትን እና የበለጠ ብዙ ራዕዮችን ማየት ጀመረ። ጆናስ በመስኮት በኩል ወደ ውጭ ሲመለከት በጭጋጉ መካከል አንድ ትልቅ ዛፍ እንዳለ ተመለከተ። ስለዚህ ከጭጋጉ ባሻገር ምንም ነገር እንደሌለ የሚነገራቸው ውሸት እንደነበረ ተረዳ። በማግስቱ ጠዋት ፊዮና ጆናስን ሳር ላይ ተኝቶ አካባቢውን ሲመለከት አገኘችው። አሁን ማየት በሚችላቸው ቀለማት ሁሉ እየተገረመ ነው። ፊዮና ግን ምን እንደሆነ አልተረዳቸውም። ከሳሩ ተነስቶ እጅ ለእጅ ሊያያዙ ሲሉ ጓደኛው አሸር ኑ ድሮኖችን ሲበሩ እዩ ብሎ አቋረጣቸው። እነርሱም አንድ ላይ ወደ ዘመናዊ ማማ ላይ ወጡ። አሸር በአዲሱ ስራው ከከተማቸው ውጪ ሌላ ቦታዎችን እንዳየ ነገራቸው። ጥቂት እርሻዎች ያሏቸው ቤቶችና በተጨማሪም 3 ማዕዘን የፈጠሩ 3 ግዙፍ ድንጋዮችን እንደነበሩ ነገራቸው። ቀጥሎም ፊዮናና አሸር ጆናስን ስለ ስራው ጠየቁት። ነገር ግን ስለ ስራው መናገር ስለማይፈቀድለት ወሬውን ለማስቀየስ መንሸራተቻ ትሪ አንስቶ ኑ ከማማው ላይ እንንሸራተት አላቸው። አሸር በቁም ነገር ሳይወስደው ወደ ስልጠናው ተመለሰ። ፊዮና ግን ጆናስን ተከትላ ትሪው ላይ ቁጭ አለችና ወደ ታች አንሸራተቱ። ታች ሲደርሱ ፊዮና መሬት ላይ ስለወደቀች ጆናስ እያነሳት እየተሳሳቁ ያለ ከተማ ውስጥ በየቦታው በተተከሉት የድምፅ ትዕዛዝ መስጫ ስፒከር ከቤተሰቦቻቸው ውጪ ሰዎችን መንካት አጸያፊ እንደሆነ አስጠነቀቃቸው። ይህ በእንዲህ እንዳለ ዋና የከተማው መሪ የሆነችው ሴት ሰጪውን ጠርታ ጆናስ ከጓደኞቹ ጋር ያልተፈቀደ ነገር እያደረገ እንደሆነ ነገረችው። ሆኖም ሰጪው ይህ የማይቀር እንደሆነና በወጣትነቱ እርሱ የሚያደርገው እንደነበረ ነገራት። በዚህ ነገር የተናደደችው ዋናዋ መሪ ከጆናስ በፊት የነበረችው ተቀባይ ምን እንደሆነች አስታውሳው ሰጪው ትዕዛዟን እንዲጠብቅ አስጠነቀቀችው። ከጥቂት ቀናት በኋላ በሌላ የስልጠና ክፍለ ጊዜ ሰጪው ለጆናስ እንዲያነባቸው ብዙ መጽሐፎችን እየሰጠው ያለ በመሃል አንድ ካርታ ከመጽሐፎቹ ጋር ወደቀ። ጆናስ ካርታው የከተማቸውን ድንበር ቦታዎች በሚል መስመር እንደተሳለበት አየ። ያንን መስመር ተቀባይ ከሚባሉት አንዱ አቋርጦት ካለፈ በከተማዋ የሚኖሩ ሰዎች ሁሉ ትዝታቸው ነፃ እንደሚወጡ ጆናስ ተገነዘበ። ከዚያም ሰጪው ወደ ምድር ቤት ወሰደውና ከዚያ በፊት ሙዚቃ ሰምቶ ስለማያውቅ ለጆናስ ፒያኖ ተጫወተለት። ሰጪው ጠዋት ጠዋት የሚወጉት መርፌ ሰዎችን ስሜት እንዳይሰማቸው እንደሚያደርግ እየተናገረ ፒያኖን መምታት ቀጠለ። በፒያኖ ድምፅ ጆናስ በጣም እየተማረከ ነበር። ሰጪው የጆናስን እጅ ሲይዘው ሌላ ራዕይን ማየት ጀመረ። ብዙ ምግቦች፣ ሙዚቃና ዳንስ የሞላበት ጥንታዊ ሰርግ ነበረ። ዳንሱ ላይ ያሉ ሰዎች ደስተኞች ናቸው። እርስ በርሳቸውም እጃቸውን ተያይዘው ነበር የሚጨፍሩት። ወደ እውነተኛው ዓለም ሲመለስ ከዚህ በፊት ተሰምቶት በማያውቀው መልኩ ብዙ አዳዲስ ስሜቶች ሲሰሙት ታወቀው። በማግስቱ ጠዋት ጆናስ ትንሽ እህቱን እንዴት መደነስ እንደምትችል እያስተማራት እያለ ወላጆቻቸው መጡና ከለከሏቸው። በድንገት ዋናዋ መሪ በሆሎግራም በአካል ተገልጣ ጆናስ በትክክል እየሰለጠነ እንደሆነ ጠየቀችው። ጆናስን በሚገባ እየሰለጠነ እንደሆነ አረጋገጠላት። ነገር ግን እሱና ሰጪው አብረው ተቀምጠው ስለ ሌሎች ነገሮች የሚነጋገሩትን ነገር ዋሻት። ከዚያም ጆናስ ወደ ስልጠናው ሄደ። ነገር ግን መርፌውን ከመወጋት ይልቅ ፖም ይዞ ወደ መርፌው አስጠጋና ሳይወጋ ሄደ። እርሱ ከሄደ በኋላ ዋናዋ መሪ ለእናቱ ልጇን በጥንቃቄ እንድትከታተለው አዘዘቻት። ቀናት አለፉ። ሰጪው የድሮን ዓለም ትዝታዎች ሁሉ እያሳየው ነው። ጆናስ ሰዎች ምን ያህል የተለያዩ እንደሆኑ ተመለከተ። ስለ ባህል፣ ስለ ጥበብ እና ስለ ሃይማኖት ሁሉ ተማረ። ከሰው ልጆች ጋር ስለሚኖሩት እንስሳትም በአጠቃላይ ማወቅ ቻለ። ሰጪው እያንዳንዱን አስፈላጊ የታሪክ ምዕራፍ እንዳሳየው ለራሱ እርግጠኛ ሲሆን፣ ጆናስ ደግሞ የድሮ ዓለም ምን ያህል በተለያዩ ነገሮች የተሞላና ውስብስብ እንደነበረ ቀስ በቀስ ተረዳ። በተጨማሪም በከተማ ውስጥ ቀለማትን የበለጠ እንዲያይ ይረዳ። ከጥቂት ሳምንታት ስልጠና በኋላ ሰጪው ጆናስ ህመምና መጥፎ ስሜቶችን ለማወቅ ዝግጁ እንዲሆን ነገረውና የጆናስን እጅ ይዞ ጥቂት እንስሳ አዳኞች ዝሆን ሲገድሉ ያለበትን ትዝታ አሳየው። ይህም ወደ እውነተኛ ዓለም ሲመለስ ጆናስ ለመጀመሪያ ጊዜ እያለቀሰ ነበር። ሰጪውም እያጽናናውና ከዚህ በኋላ የሚማረው ግን የከፋ እየሆነ እንደሚሄድ አስጠነቀቀው። በዚያ ምሽት ጆናስ እንቅልፍ እምቢ ስላለው ገብርኤልን ለማየት ወደ ክፍሉ ሄደ። የተለያዩ ራዕዮችን እንዲያይ እጁን ያዘው። ህፃኑም ሁሉንም ነገር መመልከት ቻለ። ስለዚህ ወደፊት ተቀባይ እንደሚሆን ጆናስ አረጋገጠ። ከዚያ በኋላ ፊዮናን በመስኮት በኩል ልብስ ስትቀይር ተመልክቷት ሲተኛ በህልሙ ሲሳሳሙ አየ። በማግስቱ ጆናስ ስለ ሰጪው ህልም እንዳየና ያንን የመሰለ ህልም በራዕይ ስላላየ ግራ መጋባቱን ነገረው። ሰጪው ጆናስ የእውነታና የራዕይ ድብልቅ የሆነ የመጀመሪያ ህልሙን እንዳየ አብራራለት። እንዲሁም ጆናስ በመጨረሻ የፍቅርን ስሜት ማወቁን ነገረው። ከጥቂት ጊዜዎች በኋላ ጆናስና ፊዮና ብስክሌት እየነዱ ጆናስ ስለ ፍቅር ጽንሰ ሀሳብ እንዳወቅና ስለዛ ጉዳይ ማሰብ ማቆም እንዳልቻለ ነገራት። እርሷም ስለ ስራው ልትጠይቀው ሞከረች። እርሱም
ባይነግራትም ነገር ግን ወሬውን ለማስቀየስ ምንም የተለየ ነገር ማድረግ እንደሌለበት አሰበ። ከዛም ማታ ቤት ውስጥ ጆናስ ቤተሰቡን ስለ ፍቅር ጉዳይ ጠየቃቸው። እነርሱም ምንም ጥቅም የሌለውና የድሮ ጽንሰ ሀሳብ ብቻ እንደሆነ መለሱለት። ከእራት በኋላ ጆናስ ገብርኤልን አስተኛና ተጨማሪ ትንሽ ጥሩ ራእዮችን አሳይቶት እንደሚወደው ነገረው። በማግስቱ ወደ ሰጪው ቤት ሲደርስ ሰጪው መሬት ላይ ወድቆ አገኘውና ወዲያውኑ ሊያነሳው እየሮጠ ሄደ። ሰጪው ግን እንዳይነካው እየነገረው እያለ ጆናስ እጁን ያዘው። ከዛም መጥፎ ራእይ ማየት ጀመረ። ጆናስ በጦር ሜዳ መሃል ቆሞ አጠገቡ ደም እየፈሰሰው የሚሞት ሰው ነበረ። በየቦታው ጦርነት፣ የፈሰሰ ደምና የሞቱ ሰዎች አሉ። ከዚያም ጆናስ ከፊቱ ያለውን ሰው ለመግደል የያዘውን ሽጉጥ ተኮሰውና ሰውየው ሞተ። ወዲያው የሰጪውን እጅ ለቆ ከራእይ ወጣና ባየው አሰቃቂ ነገሮች በጣም ደነገጠ። ሰጪው ጆናስን ያንን ማየት አልነበረብህም፣ ይህ ስልጠና ወደፊት ሌላ ጦርነት የሚባል እንዳይመጣ ለመከላከል እንደሆነ ሊያስረዳው ሞከረ። ነገር ግን ጆናስ ውስጡ ደንግጦበት ስለነበር ስልጠናውን መቀጠል እንደማይችል ነገረውና እየሮጠ ሄደ። እርሱ ሲሄድ ሰጪው ሮዝሜሪ የተባለች ከጆናስ በፊት ተቀባይ እንድትሆን ተመርጣ የነበረችውን ልጁን አስታወሰው። ጆናስ መናፈሻውን አልፎ እየሄደ እያለ የተማረውን አዲስ እውቀት በማግኘቱ ወደ ቀድሞ ማንነቱ መመለስ እንደማይችል ተገነዘበ። ጓደኛው አሸር ጆናስ እንግዳ ባህሪ እንዳመጣ ስላስተዋለው ሊያናግረው ሞከረ። ጆናስ ግን ትኩረት አልሰጠውም ነበር። ነገር ግን ፊዮና ቀርባ ስታናገረው ከእርሷ ጋር ማውራት ጀመረ። ጠዋት ላይ መርፌ መወጋት ማቆሙንና ስራውን መተው እንደሚፈልግም ነገራት። እርሱም ነገ መርፌውን ሳትወጋ የውሃ ምንጩ ጋር እንዲገናኙ ጠየቃል። ከዛም ጆናስ ወደ ሰጪው ቤት ተመልሶ ሲሄድ ከምድር በታች ባለው ቤት ውስጥ የሮዝሜሪን እና የወጣትነቱን ትዝታ በፒያኖ ተመስጦ እያሰበ አገኛት። ሰጪው ሮዝሜሪ ልጁ እንደነበረች እና ቀጣዩ ተቀባይ መሆን የነበረባት እርሷ እንደነበረች አብራራለት። ሆኖም በራእይ እናት ልጇን በሞት ስታጣ በማየቷ በጣም ልቧት ስለተሰበረ ስልጠናውን መሸከም አልቻለችም። በማግስቱ ሮዝሜሪ ለሽማግሌዎቹ ስልጠናዋን እንዳቆመች ስትነግራቸው ወደ ሌላ ቦታ ተብሎ የሚጠራው ስፍራ እንደተላከች ነገረው። ጆናስ ሌላ ቦታ ተብሎ ወደሚጠራው ቦታ የሚልኳቸው መጥፎ ነገር አይመስለውም ነበር። ስለዚህ ሰጪው እውነቱን የሚያሳይ ሆሎግራም አሳየው። በስክሪን ላይ የጆናስ አባት መንታ ልጆችን ይዞ አንዱን ወደ ሌላ ክፍል ወሰደና በጭንቅላቱ ላይ መርፌ ወጋው። የከተማዋ ሕግ አንድ አይነት ነገር ብቻ መቀበል ስለሚችል መንትዮች ሁልጊዜ ይለያያሉ። አንዱ ልጅም ወደ ሌላ ቦታ ይላካል። ይህም ሌላ ቦታ የሞቱ ሰዎችን የሚያስወግዱበት የኮር ስም ነው። ይህ ማለት ወደ ሌላ ቦታ የተላኩ ጡረተኞችም ሞተዋል ማለት ነው። ጆናስ በህፃኑ ሞት በጣም ተደናገጠ። ነገር ግን አባቱ ህፃኑን መርፌ ሲወጋው ምን እንደሚፈጠር የሚረዳ አይመስልም። ሰጪው ሰዎች ሞት ማለት ምን ማለት እንደሆነ ስለማያውቁ የሚሰሩት ነገር አይገባቸውም አለው። በዚህ ነገር የተናደደው ጆናስ ሰዎች ስለዚህ ጉዳይ እስካሁን ምንም ያላደረጉት ለምን እንደሆነ ጠየቀው። ሰጪውም ሰዎች ስሜት ስለሌላቸው እርምጃ የሚወስዱበት እውቀት የላቸውም አለው። ጆናስ ከሰጪው ቤት ከወጣ በኋላ ፊዮናን ለማግኘት ወደ ምንጩ ቦታ ሄደ። እርሷም የጠዋቱን መርፌ ስላልወሰደች አዳዲስ ስሜቶች እየተሰሟት ስለሆነ መሬት ላይ ኩርምት ብላ ተቀምጣ አገኛት። ጆናስም እጇን ይዞ አነሳትና ከንፈሯን ሳማት። እርሷም ደስ የሚል ስሜት ሲሰማት ይታወቃታል። ወደፊትም ደግሞ የበለጠ አስደናቂ ነገሮችን እንደሚያሳያት ቃል ገባላት። ፊዮና ከሄደች በኋላ ጆናስ ህፃን እያለ ህልም እንዳየና ለወላጆቹ ሲነግራቸው መርፌ ተወግቶ እንዲረሳው መደረጉን አስታወሰ። ከዛም ወደ ቤት ሲመለስ ገብርኤል ቤት አልነበረም። እናቱ ገብርኤል የተደረገለትን ምርመራ እንዳላለፈና ወደ ሌላ ቦታ እንደሚለቀቅ ነገረችው። ድብቁን እውነታ የሚያውቀው ጆናስ ቦርሳውን ለመውሰድ ወደ መኝታ ክፍሉ ሮጠና ቦርሳውን ይዞ በመስኮት ዘለለ። ከዛም ብስክሌቱን እየነዳ ወደ ሰጪው ቤት መሄድ ጀመረ። መንገድ ላይም አሸርን አገኘው። አሸርም ማታ ማታ ከቤት መውጣት ህገወጥ ስለሆነ ወደ ቤት እንዲመለስ ለጆናስ ነገረውና ብስክሌቱን ያዘበት። ጆናስም አሸርን በቦክስ መታውና መሬት ላይ ጣለው። አሸርም ድብድብ የሚባል ነገር ስለማያውቅ ደነገጠ። ከዚያም ጆናስ አምልጦት ወደ ሰጪው ቤት ሄዶ እንዲረዳው ጠየቀው። ሰጪውም የጆናስን እምቢ ባይነት ተመልክቶ ተደሰተና አብረው እቅድ ማውጣት ጀመሩ። ጆናስ ገብርኤልን ይዞ ካርታው ላይ ወደ ተሳሉት መስመሮች በመውሰድ የሰዎችን ስሜትና አስተሳሰብ ነጻ ያወጣል። ሰጪው ደግሞ የሰዎችን አስተሳሰብ ሲመለስላቸው እየመራ እንዲወጡ ለማድረግ በከተማው ይቆያል። ይህ በእንዲህ እንዳለ የጆናስ እናት አሸር ላይ የሆነውን ነገር ሰማችና ጉዳዩን ለዋናዋ ሽማግሌ ነገረቻት። እርሷም ወዲያውኑ ለሰጪው በሆሎግራም በስክሪን ተገለጠችበት። ጆናስም ቶሎ ተደበቀ። ሰጪው ለዋናዋ ሽማግሌ ጆናስ የት እንዳለ እንደማያውቅ ነገራት። ዋናዋ ሽማግሌም ሰጪው እየዋሸ እንደሆነ ብታውቅበትም ነገር ግን እንዲነገር ማስገደድ አልፈለገችም። ስለዚህ በምትኩ በደህንነት ካሜራዎች ጆናስን መከታተል ስትጀምር ወዲያው ሰጪው ካርታውን ለጆናስ ሰጠውና እወዳለሁ ብሎ ድፍረት እንዲኖረው በራእይ እጁን ያዘውና ሰዎች መንግስታትን ሲቃወሙ አሳየው። በከተማ ውስጥ ጆናስ ተፈላጊ ወንጀለኛ መሆኑን የሚገልጽ መልእክት ተላለፈ። ጆናስም ከሰጪው ቤት ወጥቶ ወደ አሳዳጊ ማዕከሉ በፍጥነት ደረሰ። ዋናዋ ሽማግሌም በካሜራዎች እያየችው ስለነበረ ጠባቂዎችን ላከችበት። በዛው ሰዓት ሽማግሌዎቹ የጆናስን ድርጊቶች ወደ ኋላ እየሄዱ ሲመለከቱ ከፊዮና ጋር እየተሳሳሙ በደህንነት ካሜራ የተቀረጸውን አዩትና ደነገጡ። ጆናስም በአሳዳጊ ማዕከል ውስጥ ለፊዮና ከከተማው ሊወጣ ስለሆነ ወደ ሌላ ቦታ የሚለቀቁት ህጻናት ያሉበትን ቦታ እንድታሳየው ነገራት። እርሷም ወደ ክፍሉ ወሰደችው። ከዛም ገብርኤልን ካገኙት በኋላ ጆናስ ፊዮናን አብራው እንድትሄድ ጠየቃት። ነገር ግን ቤተሰቧን ትታ መሄድ ስለማትፈልግ ተሳስመው ተሰነባበቱ። በዚያው ቅጽበት ጠባቂዎቹ ወደ ህንፃ
ህንፃው እየገቡ ነበረ። ጆናስም ገብርኤልን በሌላ በር ይዞት ሲሮጥ፣ ፊዮና ደግሞ ጠባቂዎቹን ለማታለል ባዶ መያዣ ይዛ መሮጥ ጀመረች። ከረጅም ሩጫ በኋላ ፊዮና ተከባ ተያዘች። ጆናስ ግን የጠባቂዎችን ብስክሌት ሰርቆ አመለጠ። ወዲያው ጠባቂዎቹ ከኋላ መከተል ጀመሩ። ጆናስ በተቻለ ፍጥነት በጭጋጉ ውስጥ ለማምለጥ ወደ ከተማዋ ዳርቻ ሄደ። ጠባቂዎቹ እየተከተሉት ቢሆንም ወደ ጭጋጉ ውስጥ ሲዘል መከተላቸውን አቆሙ። ለዋናዋ ሽማግሌም ጆናስ እንደጠፋ መልእክት ደረሳት። እጅ ለመስጠት ፈቃደኛ ያልሆኑት ሽማግሌዎቹ አሸርንና ፊዮናን ለምርመራ ያዟቸው። ለፊዮናም ስሜት የሚያጠፋውን መርፌ ወጓት። ዋናዋ ሽማግሌ ጆናስ እቅዱን ለፊዮና ሲነግራት የሚያሳይ ቪዲዮ ካገኘች በኋላ ለጠባቂዎቹ ሰጪውን እንዲይዙ ታዘዘቻቸው። ጠባቂዎቹም ሰጪውን ራሱን እንዲስት አድርገው መቱትና ወደ እስር ቤት ወሰዱት። ሰጪው ሲነቃ ፊዮናን እስር ቤት ውስጥ ሌላ ክፍል ላይ ሆነ አያት። ዋናዋ ሽማግሌም ጆናስ ስለጠፋ ሰዎች እንዳይደነግጡ እንደሞተ በማስመሰል የለቅሶ ስነስርዓት አደረገች። ከዛም ለአሸር ጆናስን በድሮን ፈልጎ እንዲገድለው አዘዘችው። ይህ በእንዲህ እንዳለ ጆናስ በረሃ ውስጥ ገብርኤልን ይዞ በሰላም ወረደና ራእይ ውስጥ ሳይሆን የተፈጥሮን ውበት በተለይም የፀሐይን ሙቀት በማየቱ ተደነቀ። ማታ ሲሆን እሳት አቀጣጥሎ አጠገቡ ተኛና ሌሊቱን አሳለፈ። በቀጣዩ ቀን ብስክሌቱን እየነዳ እያለ ብስክሌቱ ተበላሸበት። ስለዚህ ገብርኤልን በእቅፉ ይዞ በእግሩ መሄድ ጀመረ። ነገር ግን ብዙም ሳይጓዝ የአሸር ድሮን በረሃ መሃል ላይ ያገኘው። ጆናስም ጓደኛው እንዳይገለውና የሚያደርገው ነገር ሁሉ ለሁሉም ሰው ነጻነት እንደሆነ እየነገረው ለመነው። አሸርም በድሮኑ ማግኔት ጆናስንና ገብርኤልን ወደ ላይ ስቦ አስገባቸው። ከዛም ወደ ወራጅ ወንዝ ውስጥ ወሰደና ጣላቸው። ይህን ያደረገው እንደሞቱ በማስመሰል እንዲያመልጡ ለማድረግ ፈልጎ ነበረ። አሸር ሁለቱም ደህና መሆናቸውን ካረጋገጠ በኋላ ድሮኑን ወደ ከተማው መለሰው። ከዛም ለዋናዋ ሽማግሌ ተልእኮን በተሳካ ሁኔታ እንደጨረሰ ነገራት። ይህም ለመጀመሪያ ጊዜ የተናገረው ውሸት ነበረ። ጆናስም ገብርኤልን ይዞ ከወንዙ ወጣና ጉዞውን ቀጠለ። በረሃው ኃይለኛ ፀሐይ ቢሆንም መንፈሱን ለማበረታት ስለ ፊዮና እያሰበ ነበር የሚጓዘው። የጆናስ እናትም ወደ እስር ቤት ሄዳ ፊዮናን ሌላ ቦታ ተብሎ ወደሚጠራው ስፍራ እንደምትላክ በፈገግታ ነገረቻት። እርሷም ተስፋ ቆርጣ ጆናስ ያስተማራትን አስደናቂ ነገሮች ሁሉ መናገር ጀመረች። እነ ጆናስም በመጨረሻ በረሃውን አቋርጠው በረዶ ወዳለበት ተራሮች ደረሱ። ከአደገኛ ቅዝቃዜ ጋር እየታገሉ ጆናስ ካርታውን አውጥቶ የተሰመሩትን መስመሮች ቦታ መፈለግ ጀመረ። ነገር ግን በቅዝቃዜው ተዝለፍልፎ ወደቀ። ከዛም ፊልሙ ወደ ፊዮና ይመልስና እርሷም ወደ ሌላ ክፍል ውስጥ ተወሰደች። ሽማግሌዎቹም በመስታወት በኩል እያዩት እያለ ሰጪው ሽማግሌዎች ወዳሉበት ክፍል ተወስዶ ተቀላቀላቸው። እርሱም ይህንን አላስፈላጊ ድራማ እንዲያቆሙ መለመን ጀመረ። ነገር ግን ዋናዋ ሽማግሌ ልመናውን አልተቀበለችውም። ምክንያቱም ፍቅር ማለት ቅናትን፣ ጥላቻንና ሰውን መግደልን የሚያመጣ መጥፎ ነገር እንደሆነ ነገረችው። ጆናስም ገብርኤልን እያለቀሰ ድምፁን ሲሰማው ራሱን ከሳተበት ተነሳ። በረዶ ላይም መንሸራተቻ ተቀብሮ አገኘና ሰጪው መጀመሪያ ያሳየውን ራዕይ አስታውሶ ገብርኤልን አንድ ላይ ይዞ መንሸራተቻው ላይ ቁጭ አለ። ከዚያም በፍጥነት ከተራራው ላይ ወደ ታች መንሸራተት ጀመሩ። ሲንሸራተቱ በመጨረሻ ካርታው ላይ ወደ ተሳሉት የሰዎችን አስተሳሰብ ነፃ ወደሚያወጡት የድንበር መስመሮች ደረሱና መስመሩን አቋረጡት። ወዲያው የከተማዋ ሰዎች አስተሳሰብ ሁሉ ነፃ ወጣ። በዚያ ቅጽበት አባቱ ለፊዮና የሚገድላትን መርፌ ሊወጋት እየተዘጋጀ ነበርና አስተሳሰቡ ሲለቀቅለት መውጋቱን ተወው። ሰዎችም በቀለም የተሞላውን የከተማዋን ውበት ማየት ቻሉ። ጆናስም ገብርኤልን ይዞ ሰጪው በራእይ ለገና ደስተኛ ቤተሰቦች ሲዘምሩ ያሳየው ቤት ውስጥ ገብቶ ፊዮናን መጠበቅ ጀመረ። ፊልሙም እዚህ ጋራ ፍጻሜው ይሆናል። ዘ ጊቨር ፊልም ስላያችሁልን እናመሰግናለን።